ሰላም ሰላም ውድ የመጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? ደህና ነን እኛ ይመስገነው። ትንሽ ጠፋ ብለናል፣ ተመልሰን መጥተናል ማለት ነው። በዩኒት 4 ግሬድ 11 ኢኮኖሚክስ ፓርት 1 እንጀምራለን ማለት ነው። ምን እንድናቸው የሚለውን አንድ በአንድ እናያለን ማለት ነው። በተለያየ ክላስ ክፍሎች ከፋፍለን ማለት ነው። በባለፉ ክላሶች ዩኒት 1ን 2 እና 3 አንድ በአንድ አይተናል። ምናልባት ያላያችሁት ልጆች ካላችሁ ቪዲዮን ታገኙታላችሁ ውስጥ ላይ። ዛሬ በፓርት 1 ዩኒት 4 ኮንሰፕሽን ሴቪንግ ኤንድ ኢንቨስትመንት ምንድናቸው የሚለውን እናያለን ማለት ነው። ስለዚህ እነዚህ ወርዶች አዲስ ወርዶች አይደሉም፣ የምታውቋቸው ናቸው። ምንድናቸው የሚለውን በኢኮኖሚክስ ኮንሰፕት እያንዳንዱን እናያለን ማለት ነው። እንደ ኢንትሮዳክሽን ስንመለከት በዚህ ዩኒት ላይ ኮንሰፕሽን ማለት ምን ማለት ነው የሚለውን የኢኮኖሚክስ አባት ተብሎ የሚታወቀው አደም ስሚዝ ስለ ኮንሰፕሽን ያወራው ነገር ምንድን ነው? ኮንሰፕሽን ሶል ኤንድ ፐርፐዝ ኦፍ ኦል ፕሮዳክሽን ነው። እያንዳንዱ የምታመርቱት ነገር እንደ ሶል ሆኖ የሚያገለግል እና ዋነኛው ፐርፐዝ ነው ለፕሮዳክሽናችን ማለት ነው ኮንሰፕሽን። ይሄ በአደም ስሚዝ ስለ ኮንሰፕሽን ካወራቸው ንግግሮች ውስጥ የተወሰደ ሀሳብ ነው። በባለፈው ክላሶች ስለ ኮንሰፕሽን ኢምፖርታንት ኤለመንት እና ጂዲፒዎች አይተናል። ጂዲፒ ለአንድ ሀገር ኢኮኖሚ ምን ያክል ጥቅም እንዳለው፣ አንድ ሀገር ኢኮኖሚው ማደጉና ለማደጉ የምናውቀው በጂዲፒ መሆኑን በዚህ በባለፈው ክላሶች አይተናል። የጂዲፒ ድክመቶች ምንድናቸው ምናምን የሚል ነገርም አይተናል። በዚህኛው ዩኒት በዋናነት አንደርስታንድ የምናደርገው 3 ነገሮች ናቸው። ኮንሰፕሽን፣ ሴቪንግ እና ኢንቨስትመንት ምንድናቸው የሚለውን በዚህኛው ዩኒት አንደርስታንድ እናደርጋለን እንረዳለን ማለት ነው። ስንጀምር ኮንሰፕሽን ኦፍ ፈንክሽን ኢትስ ፕሮፐርቲው ምንድናቸው የሚለውን የመጀመሪያው ፓርታችን እናያለን ማለት ነው። ቀጥሎ ሴቪንግ ነው የምናየው። ኮንሰፕሽን አለ፣ ከዛ ሴቪንግ አለ፣ ከዛ ቀጥሎ ደግሞ ፋይናሊ ኢንቨስትመንት ፈንክሽኖች ምንድናቸው የሚለውን 3 ክላሶች ይኖሩናል ማለት ነው። ኮንሰፕሽንን፣ ሴቪንግን እና ኢንቨስትመንትን አንድ በአንድ እናያለን ማለት ነው በዚህኛው ቻፕተር ማለት ነው። በዚህኛው ቶፒክ ሊሆን የሚችለው ኮንሰፕሽን ነው የምናየው። ኮንሰፕሽን ምንድን ነው የሚለውን እናያለን ማለት ነው። ኮንሰፕሽን ከማየታችን በፊት ወር ካየን በኋላ ተማሪዎች መረዳት ያለባቸው አፍተር ኮምፕሊቲንግ ዚስ ሴክሽን ዩ ዊል ቢ ኤብል ቱ አንደርስታንድ ማድረግ ያለባቸው ነገር ምንድን ነው? ዲፋይኒንግ ኮንሰፕሽን። ኮንሰፕሽን ኢት መስት ቢ አንደርስታንድ ኤንድ ዲፋይን ማድረግ አለባቸው ከዚህኛው ቶፒክ ኦር ቪዲዮ በኋላ ማለት ነው። ዲስከስ ዘ ዲፈረንስ ፕሮፐርቲ ኦፍ ኮንሰፕሽን ፈንክሽን። የኮንሰፕሽን ፈንክሽን ፕሮፐርቲዎች ምንድን ናቸው የሚለን መረዳት አለባችሁ። አቬሬጅ ኤንድ ማርጂናል ፕሮፐርቲ ቱ ኮንሱም ምንድን ነው? አፕሪሺየት ሮል ኦፍ ኮንሰፕሽን ኢን ኢኮኖሚክ ግሮዝ ምንድን ነው? ለኢኮኖሚ ግሮዝ ምን አይነት ጥቅም ይሰጣል የሚለውን እናያለን ማለት ነው። እነዚህን ሀሳቦች በዚህኛው ቶፒክ ላይ መረዳት አለባችሁ ማለት ነው። ስለዚህ ኮንሰፕሽን ምንድን ነው የሚለውን ኮንሰፕሽን እና ሴቪንግ ኢንከምን ስንመለከት እንደዚህ ቤስት ፒክቸር አለ ማለት ነው። እነዚህ ፒክቸሮች ሊያሳየን የሚችል ምንድን ነው? ገቢ አለን፣ ኢንከም አለ። ኢንከማችን የምናስገባው ገቢ ወይ ኮንሱም እናደርገዋለን ወይም ሴቪንግ ነው የምናደርገው። ከዚህ የዘለለ ምንም አናደርገው። ስለዚህ ኢንከም የሁለቱ ውጤት ነው ማለት ነው። ወይ እንጠቀመዋለን አሊያ ደግሞ ሴቭ እናደርገዋለን ማለት ነው። ስለዚህ ሴቭ ስናደርግ እንደዚህ አይነት ፕሮዳክቶች፣ ኮንሱም ስናደርግ እንደዚህ የምናደርጋቸው ማለት ነው። የምናስገባው ገቢ ከዚህ አይበልጥም ማለት ነው። ከዚህ ከሁለቱ ወጪ አይሆንም ማለት ነው። ስለዚህ ኮንሰፕሽን ማለት ምን ማለት ነው? The conception decide is crucial for short-term analysis because the role of in determining total aggregate demand. In general, consumption accounts to third of GDP, so fluctuation in consumption are a key element of
ቡምስ ኤንድ ሬሲሴሽን። ኮንሰፕሽን ማለት ምናልባት ኮንሰፕሽንን ካስታወሳችሁ ጂዲፒ ካልኩሌት ስናደርግ ጂዲፒ ኢዝ ኢኳልስ ቱ ኮንሰፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ብለን ነበር የሰራ ነው። ስለዚህ ኮንሰፕሽን አንዱ ሁለት ሶስተኛው የጂዲፒ ፓርትን የሚሸፍን ነው። የሆነ ፕሮዳክቶች ኮንሱም አብዛኛው ፕሮዳክት ማለት ይቻላል ሁለት ሶስተኛው የጂዲፒ ካልኩሌት ለማድረግ ካሉት ከሚመረቱት ፕሮዳክቶች ውስጥ ጂዲፒያችን ካውንት ከሚደረግ ነገር ውስጥ ሁለት ሶስተኛው የሚሸፍነው ኮንሰፕሽን ነው ማለት ነው። ኮንሰፕሽን አንዱ ፍላክቹዌት እንዲያደርግ ኮንሰፕሽናችን ጂዲፒያችን ፍላክቹዌሽን እንዲያደርግ ያደርገዋል ማለት ነው። ሞር የሆነ ፕሮዳክት ኮንሱም ባደረግን ቁጥር ጂዲፒያችን ይጨምራል ማለት ነው። ጂዲፒ ኢንክሪዝ ያደርጋል ማለት ነው። ቢኮዝ ጂዲፒ እዚህ ጋር ኮንሰፕሽናችን ሲጨምር ጂዲፒም ይጨምራል ማለት ነው። ሞር የሆነ ፕሮዳክት በተጠቀምን ቁጥር ጂዲፒ ይጨምራል ማለት ነው። ይሄ ደግሞ በዋናነት አይ ቲንክ ግሬድ 10 ዩኒት 7 ላይ ተምራችኋል እና ባለፈውም ፓርት ዩኒት 3 ላይ ስለ ጂዲፒ ስንማር አይታችኋል። ጂዲፒ ካልኩሌት ስናደርግ በሁለት ሜቶዶች ባይ ኤክስፔንዲቸር ኤንድ ባይ ኢንከም ማለትና ኤክስፔንዲቸር ስንጠቀም በዚህ እንጠቀማለን። ኤክስፔንዲቸር ላይ ኮንሰፕሽን አለ። ኮንሰፕሽን ሞር በጨመረ ቁጥር ጂዲፒያችን ይጨምራል። ኮንሰፕሽን በቀነሰ ቁጥር ጂዲፒያችን ይቀንሳል። ስለዚህ ጂዲፒ ምን ያደርጋል ማለት ነው? ፍላክቹዌት ያደርጋል። ላይክ ፍላክቹዌት ስናደርግ ደግሞ በቢዝነስ ሳይክል ላይ ካስታወሳችሁ እንደዚህ አይነት ቡም ኤንድ ሬሲሴሽን ክሬት ይደረጋል ማለት ነው። ሃይ የሆነ ፒክ የሆነ ቦታ ላይ ሃይ የሆነ ኮንሰፕሽን አለ። ሬሲሴሽን ዲክላይን ማድረግ ሲጀምር ከሃይ የሆነ ኮንሰፕሽን ቢዝነስ ፕላን ካስታወሳችሁ ኢት ኢዝ ትሬንድ ቢዝነስ ፕላናችን እንዲያደረገ ነው የሚሄደው። ፒክ ዛት ሚንስ ቡም ላይ እና ሬሲሴሽን አለ። ስለዚህ ቡም ላይ ሃይ የሆነ ኮንሱም እናደርጋለን፣ ሬሲሴሽን ላይ እየቀነስን እንመጣለን ማለት ነው። በዛ ሰዓት ምን ይፈጠራል ማለት ነው? ፍላክቹዌሽን ይፈጠራል ማለት ነው። ፍላክቹዌት እየተደረገ ይሄዳል ማለት ነው። ኮንሰፕሽን አንዱ የጂዲፒ ፓርት ነው ማለት ነው። ይሄ ነገር አንደርስታንድ አድርጉ። ሃውስሆልድ ዲሳይድ ሃው ማች ቱ ስፔንድ ኦን ጉድስ ኤንድ ሰርቪስ ኤንድ ሴቭ ዲፔንዲንግ ኦን ዜር ኢንከም አፍተር ታክስ ነው። ሰዎች ኦር ሃውስሆልድ የምንላቸው ተጠቃሚዎች የምንላቸው ዲፔንድ የሚሆኑት ምን ያክል ጉድስ እና ሰርቪስ ኮንሱም ማድረግ አለባቸው፣ ሌሎቹ ደግሞ ቀሪው ምን ያክል ሴቭ ማድረግ አለባቸው የሚለው ዲፔንድ የሚሆኑት ከኢንከማቸው ነው። ከታክስ በኋላ የሚመጣው ገቢ አለ፣ ከሱ በኋላ ያለው ነው። ምክንያቱም ኢንከም ማለት ኮንሰፕሽን ፕለስ ሴቪንግ ነው፣ ከሁለቱ ያወጣም ማለት ነው። ስለዚህ ሴቭ የሚያደርጉት ነገር አለ፣ ኮንሱም የሚያደርጉት ነገር አለ ማለት ነው። ስለዚህ ከዚህ ሁለቱ ስለማይወጣ ሰዎች ሴቭ ያደርጋሉ ወይም ኮንሱም ያደርጋሉ የምንለው ከሁለቱ ዲፔንድ ሆነን ነው። ዳት ሚንስ አፍተር ታክስ ማለት ነው። ከታክስ በኋላ የሚመጣ ገቢ አለ ኢንከማችን፣ ከዛ በኋላ ያለውን ነው ምን ያክል ሴቭ ማድረግ አለብን፣ ምን ያክል ኮንሱም ማድረግ አለብን የሚለውን ዲሳይድ እናደርጋለን ማለት ነው። ኢንከም ዛት ኢዝ ሌፍት ኢን ዘ ሃንድ ኦፍ ኮንሱመር አፍተር ታክስ ኢዝ ዴዲኬትድ ኮልድ ዲስፖሲብል ኢንከም ይባላል። ከታክስ በኋላ ተቀንሶ የሚመጣው ገቢ ዲስፖሲብል ኢንከም ይባላል። እኛ የምናስገባው ገቢ አለ። ዛት ሚንስ ኢንከም እዚህ ኳልስቱ ትክክለኛ ኢንከማችን ሲቀነስ ታክስ ዋይዲ ማለት ነው። ዋይዲ ማለት ዲስፖሲብል ኢንከም ማለት ነው። ከተጣርቶ ያለን ገቢያችን ማለት ነው። ተጣርቶ የምናገኘው ገቢ ዲስፖሲብል ኢንከም ይባላል ማለት ነው። ዲስፖሲብል ኢንከም ከታክስ በኋላ ያለ ገቢ ማለት ነው። ስለዚህ ከታክስ በኋላ የምናስገባው ገቢ ምን ያክል ኮንሱም ማድረግ አለብን፣ ምን ያክል ሴቭ ማድረግ አለብን የሚለውን የምናውቅበት ነው። ኮንሰፕሽን ስፔንዲንግ ኦን ኢንዲቪጁዋልስ ዲፔንድ ኦን ዜር ሪል ፐርሰናል ዲስፖሲብል ኢንከም። ስለዚህ ኮንሰፕሽናችን ዲፔንድ የሚሆነው ሪል ፐርሰናል ዲስፖሲብል ኢንከም ላይ ነው። ከታክስ በኋላ በሚመጣው ገቢ ዲፔንድ ይደረጋል ማለት ነው። መሰረት ተነስተን ነው ከዲስፖሲብል ኢንከም በኋላ ያለውን
ገቢ አይተን ነው ምን ያክል ሴቭ ማድረግ አለብን፣ ምን ያክል ኮንሱም ማድረግ አለብን የሚለውን ምናረጋግጠው ማለት ነው። ስለዚህ ዲስፖሴብል ኢንከም ማለት ኢንከም ማይነስ ታክስ ማለት ነው። ስለዚህ ዲስፖሴብል ኢንከም ተጣርቶ ከታክስ በኋላ ተጣርቶ የመጣ ገቢ ማለት ነው። ሪሌሽንሽፕ ቢትዊን ኮንሰፕሽን እና ዲስፖሴብል ኢንከም ምን ይመስላል ሲባል ጆን ማይነርድ ኬንስ ኢኮኖሚስት ነው። ስለ ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት እና መኒ በሚል መጽሐፉ ላይ በ1936 ያሳተመው መጽሐፍ አለ። ግሬተስት ፐርሰን ነው። ክላሲካል ፐርሰን ከሚባሉት ውስጥ ያለ ኢኮኖሚስት ነው። ስለ ኮንሰፕሽን ኢንተረስት እና መኒ ምንድን ነው ልዩነቱ ብሎ ሪሌሽንሽፑ ያለው ሪሌሽንሽፕ ሲያወራ ኬንስ ሜድ ኮንሰፕሽን ፈንክሽን ሴንትራል ቱ ሂዝ ስቶሪ ኦፍ ኢኮኖሚክ ፍላክቹዌሽን it played a key role in macroeconomic analysis every since. For Keynes, non-linear positive relationship between consumption spending and disposable incomes. Keynes non-linear positive relationship between consumption spending and disposable income. Consumption and disposable income relationship positive relationship የላቸውም ብሎ ያምናል ማለት ነው። ስለዚህ household save is greater proportion of their income if real income increase more than increasing consumption. householdoች or consume የሚያደርጉ አካላቶች household የምንላቸው ግሬተር የሆነ ሴቭ የሚያደርጉት ሃይ የሆነ ኢንከም ሲኖራቸው ነው። ሪል ኢንከማቸው እየጨመረ በሄደ ቁጥር ሴቭ የሚያደርጉት ነገር ከኮንሰፕሽን ይበልጣል ማለት ነው። ኮንሱም ከሚያደርጉት ነገር ይበልጣል። ኦልሞስት ሁለቱም ይጨምራሉ፣ እየጨመሩ ነው የሚሄዱት። ትክክለኛ ዲስፖሴብል ኢንከማችሁ በጨመረ ቁጥር አፍተር ታክስ ገቢያችሁ እየጨመረ በሄደ ቁጥር ኮንሰፕሽንም ይጨምራል፣ ሴቪንግም ይጨምራል ማለት ነው። ግን ምን አለ ኪንስ ትክክለኛ ገቢያችን በጨመረ ቁጥር ማን ይበልጣል አለ? ኢንከማችን ኢንክሪዝ ሲያደርግ ሞር ዛን ኢንክሪዚንግ ኮንሰፕሽን ከኮንሰፕሽን በላይ በልጦ ይጨምራል አለ። በት ፎር ሲምፕሊሲቲ let us assume a linear relationship between consumption and disposable incomes. Linear relationship means the rate of change in consumption has income change remains the same or is constant. Linear relationship ናቸው ስንል rate change in consumption as income change remains the same or it is constant. ኮንሰፕሽናችን ቼንጅ የሚሆነው ወይ በተመሳሳይ ይሆናል አሪያ ኮንስታንት ይሆናል ማለት ነው። ሊነር ናቸው ስንል ኮንሰፕሽናችን ሲቀየር ቼንጅ ሲያደርግ ኢንከማችን ቼንጅ ሲያደርግ ኮንሰፕሽናችንም ይቀየራል። የሚቀየሩት ግን በተመሳሳይ ነው ወይም ኮንስታንት ሆነው ነው ይላል። ሊነር ሪሌሽንሺፕ ስንል ግን ነን ናቸው አለ ኬንስ። ነን ሊነር ፖዚቲቭ ሪሌሽንሺፕ ናቸው ዲስፖሴብል ኢንከም እና ኮንሰፕሽናችን ማለት ነው። ስለዚህ ሊነር ናቸው ስንል ቼንጅ የሚያደርጉት በተመሳሳይ ወይም በኮንስታንት ሆነው ነው። ማናማናው ቼንጅ የሚያደርጉት ቼንጅ ኢን ኮንሰፕሽናችን ቼንጅ እና ኢንከምና ቼንጅ ሲያደርጉ ማለት ነው። ሶ ኢን ጀነራሊ ኮንሰፕሽን ኢዝ ዳይሬክትሊ ሪሌትድ ቱ ዲስፖሴብል ኢንከም አንድ ኢዝ ፖዚቲቭ ኢቭን አት ዜሮ ዲስፖሴብል ኢንከም። ኢንከማችን ዜሮ ዲስፖሴብል ኢንከም ሆኖ ራሱ ገቢያችን ዜሮ ቢሆን ራሱ ኮንሰፕሽን ዳይሬክት ሪሌትድ ቱ ዲስፖሴብል ኢንከም። ኮንሰፕሽናችን ከማን ጋር ዳይሬክት ሪሌሽንሺፕ ይኖረዋል ማለት ነው? ከዲስፖሴብል ኢንከማችን ጋር ዳይሬክት የሆነ ሪሌሽንሺፕ ይኖረዋል። ምክንያቱም ገቢ ባይኖራችሁ ራሱ ለመኖር ትጣጣራላችሁ። ስለዚህ ኮንሰፕሽናችን በማና መካከል ይሆናል ማለት ነው? በዜሮ እና በአንድ መካከል ይሆናል ማለት ነው። ሶ ኮንሰፕሽን this is autonomous consumption, this is induced consumption ማለት ነው። ይህ ዲስፖሲብል ኢንከም የምንለው ከአፍተር ታክስ የሚመጣ የራሳችን ገቢ ነው። ይሄኛው ደግሞ አውቶኖሚስ ነው። ገቢ ባይኖራችሁ ራሱ ሰርቫይቭ ለማድረግ ተበድራችሁ ራሱ ለመኖር የምትጠቀሙት ኮንሰፕሽን ዜሮ ይባላል ማለት ነው። ሶ ኮንሰፕሽን ትክክለኛ ነው። ስለዚህ ኢንከም ባይኖረን ራሱ ኦር ደግሞ አውቶኖሚስ ኮንሰፕሽናችን
ፖዘቲቭ ሪሌሽንሽፕ የሚኖር ዲስፖሲብል ኢንከማችን ዜሮ ሲሆን ይችኛዋ ዲስፖሲብል ኢንከም አፍተር ዋይዲ የምንለው አፍተር ታክስ የሚመጣው ገቢያችን ምንም ገቢ ባይኖረን ኮንሰፕሽናችን ከማጋ እኩል ይሆናል ዳይሬክት ሪሌትድ ቱ ፖዘቲቭ ኢን ዜሮ ዲስፖሲብል ኢንከም ዜሮ ዲስፖሲብል ኢንከም አውቶኖሚያስ የምንለው ማለት ነው። ዜሮ ዲስፖሲብል ኢንከም ሆነ ገቢ ባይኖራችሁ ራሱ ኮንሰፕሽናችሁ ተበድራችሁ ለምናችሁ ቢሆን ኮንሱም ታደርጋላችሁ ከእሱ ጋር እኩል ይሆናል ማለት ነው። ሶ ዋይዲ ማለት ዲስፖሲብል ኢንከም ነው። ሲኦ ማለት ሚኒመም ኮንሰፕሽን ማለት ነው። ሚኒመም ኮንሰፕሽን ማለት አውቶኖመስ እያለን የምንጠራው ዛት ሚንስ ዜሮ ኢንከም ማለት ነው። ምንም ገቢ ባይኖራችሁ ሰርቫይቭ ለማድረግ ለምናችሁ ሊሆን ይችላል ኦር ተበድራችሁም ሊሆን ይችላል። ገቢ ባይኖራችሁም በህይወት ለመኖር ሰርቫይቭ ለማድረግ ኮንሱም ታደርጋላችሁ። እሱ አይነት ኮንሱም የምታደርጉት ነገር አውቶኖመስ ኮንሰፕሽን ይባላል ማለት ነው። ሶ ዋይዲ ምን ይሆናል የዛኔ ማለት ነው? ዜሮ ይሆናል። ዜሮ ሲሆን ኮንሰፕሽን ከማጋ እኩል ይሆናል ከዜሮ ኢንከም ዛት ሚንስ ከአውቶኖመስ ኮንሰፕሽን ጋር እኩል ይሆናል ማለት ነው። ይሄ ነው የሚያሳየን አውቶኖመስ ኮንሰፕሽን ኢንዲፔንደንት ኦፍ ዲስፖሲብል ኢንከም ነው። አውቶኖመስ ኮንሰፕሽናችን ኢንዲፔንደንስ ነው ቢኮዝ ኮንሰፕሽን ኢዝ ኢኳልስ ቱ አውቶኖመስ ኮንሰፕሽን ዛት ሚንስ ኤ ፕላስ ቢዋይዲ ብንለው እሱ እንዳለው በኤክስፕረስ ብናደረግ ሲ እኩል ይሆናል ኮንሰፕሽን ማለት ነው። አውቶኖመስ ኮንሰፕሽን ኤ ብንለው ፕላስ ቢ ዋይዲ በዚህ ኤክስፕረስ ብናደረገው ሶ ዚስ ኢዝ አውቶኖመስ ኮንሰፕሽን ዚስ ኢዝ ዲስፖሲብል ኢንከም ነው። ከአፍተር ታክስ ተጣርቶ የሚመጣው ገቢያችሁ ነው። ቢ ማለት ደግሞ ኢንዱስ ኮንሰፕሽን ነው። በገቢያችሁ ላይ ዲፔንድ የሆነ ኮንሰፕሽን ማለት ነው። ገቢያችሁ ላይ መሰረት አድርጋችሁ የምታወጡት ወጪ ማለት ነው። ስለዚህ አውቶኖመስ ኮንሰፕሽን ኢንዲፔንደንት ነው ይሄኛው ማለት ነው። ላይ ዋይዲ ላይ ዛት ሚንስ ዲስፖሲብል ኢንከም ላይ እዚህ ጋር ቢኖርም ባይኖርም ወጪ መውጣቱ የማይቀር አይነት ወጪ ነው። ስለዚህ it is y intercept the consumption function y intercept function ማለት y ቺኛዋ y ማለት ነው። ኮንሰፕሽናችን y intercept consumption ነው የምታሳየን ማለት ነው። ስለዚህ autonomous consumption change due to change in the factor other than disposable incomes ከዲስፖሲብል ኢንከም በላይ አፌክት የሚያደርጉት ነገሮች አሉ። አውቶኖመስ ኮንሰፕሽን ምናልባት አውቶኖመስ ኮንሰፕሽን ስንል ገቢ ሳይኖረን በህይወት ለመኖር ሰርቫይቭ ለማድረግ የምናወጣቸው ወጪዎች ማለት ነው። ገቢ የለንም ግን በተለያየ ነገሮች ወይ ተበድረን ሊሆን ይችላል ለምነንም ሊሆን ይችላል በተለያየ ምክንያት የምናገኘው ኮንሱም የምናደርገው ነገር አውቶኖመስ ኮንሰፕሽን እንለዋለን። ሶ አውቶኖመስ ኮንሰፕሽን የራሳችን የአፍተር ታክስ የሚመጣው ገቢ አፌክት አያደርገው። አፌክት ሊያደርግ የሚችለው እሱ የተለያየ ምክንያቶች አሉ። ለምሳሌ አንድ ሰው ቢታመም ወዴት ነው የሚሄደው? ወደ ሜዲካል ነው የሚሄደው። ሜዲካል ኬር ኢንክሪዝ ነው የሚያደርገው። የዛኔ ወጪ የሚያወጣው ኦር ኮንሱም የሚያደርገው ለሜዲካል ነው፣ የተለያየ ነገር ነው። ወደዛ ነው የሚሄደው ማለት ነው። በሆሊዴይ ጊዜ ፒፕሎች ኦር ህዝብ ኮንሱም የሚያደርጉት ኮንሱም የሚያደርጉት ነገር እየጨመረ እየቀነሰ ይመጣል ማለት ነው። ፍላክቹዌሽን እያደረገ ይመጣል ማለት ነው። ስለዚህ አውቶኖመስ ኮንሰፕሽናችን አፌክት ሊያደርጉት የሚችሉት ምንድን ናቸው? ከገቢያችን ውጭ ያሉ ነገሮች ልንታመም እንችላለን ኦር በዓላቶች ጊዜ ልንጠቀማቸው የምንችላቸው ነገሮች አፌክት ሊያደርጉት ይችላሉ ማለት ነው። አውቶኖመስ ኮንሰፕሽን ዳዝ ኖት ዲፔንድ ኦን ኢንዲዩስ ዲስፖሲብል ኢንከም ማለት ነው። ዲስፖሲብል ኢንከም ላይ ዲፔንድ አይሆንም ማለት ነው። ኢንከም ኢኳል ቱ ዜሮ ገቢያችን ዜሮ ቢሆን ኮንሰፕሽን ዊል ኖት ቢ ዜሮ ቢኮዝ አውቶኖመስ ኮንሰፕሽን የሚባል ነገር አለ። ይህ ገቢ ምንም ገቢ ባይኖረን ራሱ ሰርቫይቭ ለማድረግ በህይወት ለመኖር ኮንሱም ማድረግ አለብን። ለዛ ነው ገቢ ምንም ባይኖረን ኮንሰፕሽናችን ዜሮ አይደለም ማለት ነው። ይሄ ኮንሰፕሽን ግሬተር ዛን ዜሮ ነው። ሁሌም ኮንሰፕሽን በአንድና በዜሮ መካከል ያለ ነው። ዛት ሚንስ ከዜሮ በላይ ነው አውቶኖመስ ኮንሰፕሽን ፒፕል ካን ዩዝ
their past income or borrow money from friends and relatives to consume their income is zero። ገቢያችን ዜሮ ሊሆን ይችላል፣ ኮንሰፕሽናችን ከዜሮ ይበልጣል ሁሌም። ኦር በባለፈው ያስቀመጥነው ገቢ ልንጠቀም እንችላለን፣ ወይም ደግሞ በጓደኞቻችን ልንበደር እንችላለን ገንዘብ ማለት ነው። ስለዚህ ኮንሰፕሽን ሁሌም ከዜሮ በላይ ነው። ኮንሰፕሽን ግሬተር ዛን ዜሮ ማለት ነው። ሁሌም ከዜሮ በላይ ነው። ኮንሰፕሽን ከዜሮ በላይ ነው ማለት ነው። ስለዚህ ኢንከማችን ዜሮ ሊሆንም ይችላል፣ ኢንከም ላይኖረንም ይችላል። ኢንከም ዜሮ ሆኖ ኮንሰፕሽናችን ግን ከዜሮ በላይ ነው ሁሌም ማለት ነው። ስለዚህ ኮንሰፕሽን በአውቶኖመስ እና በኢንዱስ ኮንሰፕሽን መካከል ይሆናል ማለት ነው። ስለዚህ ይሄኛው በእንትን ያሳየናል ማለት ነው። አውቶኖመስ ኮንሰፕሽን ማለት ምንም ገቢ ባይኖራችሁ ኮንሱም ማድረግ አለባችሁ ሰርቫይቭ ለማድረግ በህይወት ለማኖር። እነዚህ ኮንሱም የምታደርጉት ነገር ገንዘቡ ኦር ደግሞ ገቢ ከየት ልታገኙ ትችላላችሁ? አንድ ባለፈው ዘመናችሁ ሴቭ ያደረጋችሁት ነገር ሊኖር ይችላል። ሁለት ከጓደኞቻችሁ ተበድራችሁ ልታመጡ ትችላላችሁ። ሶስት ልትለምኑ ትችላላችሁ። አውቶኖመስ ኮንሰፕሽን ይባላል። ኢንዱስ ኮንሰፕሽን ደግሞ የራሳችሁ ገቢ ነው። ዋይድ የምንለው ከዚህ የመጣ ነው። ሁለት አይነት ኮንሱም ታደርጋላችሁ ማለት ነው። ከገቢያችሁ ኮንሱም የምታደርጉት ኢንዱስ ኮንሰፕሽን ይባላል። ይሄኛው ደግሞ ገቢ ሳይኖራችሁ የምታመጡት ነገር ነው። ስለዚህ ቶታል ኮንሰፕሽን ሚንስ ዘ ሰሜሽን ኦፍ አውቶኖመስ ኮንሰፕሽን ኤንድ ኢንዱስ ኮንሰፕሽን ይባላል ማለት ነው። ኢንዱስ ኮንሰፕሽን ስንል ኢን ኢኩዌሽን አባቭ ቅድም ባየነው ኮንሰፕሽን ዋይድ የምንለው ዲፔንድ ኦን ዲስፖሲብል ኢንከም ዛት ሚንስ በገቢያችን ላይ ዲፔንድ የሚሆነው ኢንዱስ ኮንሰፕሽን ይባላል። ገቢያችን ላይ ዲፔንድ የማይሆን ደግሞ አውቶኖመስ ኮንሰፕሽን ይባላል ማለት ነው። አውቶኖመስ ኮንሰፕሽን እና ኢንዱስ ኮንሰፕሽን ልዩነቱ አንደርስታንድ ለማድረግ ኢንዱስ ኮንሰፕሽን ኢንከማችን ላይ ዲፔንድ ተደርጎ የሚወጣ ወጪ ማለት ነው። ገቢያችን ላይ መሰረት ያደረገ ገቢ ከሌለን ኢንዱስ ኮንሰፕሽን ዜሮ ይሆናል። ኮንሰፕሽናችን አፍተር ታክስ ላይ ከመጣው ገቢያችን መሰረት አድርጎ የምናወጣው ወጪ ነው። አውቶኖመስ ኮንሰፕሽን ዳዝ ኖት ዲፔንድ ኦን ዲስፖሲብል ኢንከም ላይ ዲፔንድ የማይሆን ነው። ምክንያቱም ገቢ ባይኖረን ራሱ የግድ ሰርቫይቭ ለማድረግ ኮንሱም የምናደርጋቸው ነገሮች አውቶኖመስ ኮንሰፕሽን ይባላሉ ማለት ነው። the part of consumption depend on or it is induced by incomes. Hence, total consumption is the sum of autonomous consumption and induced consumption. የሁለቱ ድምር ነው ማለት ነው። እዚህ ጋር ተቀምጧል። ምናልባት ኤግዛምፕል ከፈለጋችሁ እዚህ ጋር ተቀምጦ ማየት እንችላለን ማለት ነው። ኢንከም አለ። እነዚህ የምናያቸው ኢንከሞች ናቸው። ኮንሰፕሽን ናቸው። እዚህ ደግሞ ኮንሰፕሽን ስፔንዲንግ ገንዘብ ናቸው። ዋይ ገንዘብ ስንመለከት ማለት ነው። ኦልተርኔቲቭ አለ። show the alternative amount of consumption expended by households for various income levels. የተለያየ ኢንከም ሌቭል አላቸው። 80 105 210 315 420 520 እስከ 630 ድረስ ባሉትን ነው ኮንሱም ማድረግ የምትችሉት። ስለዚህ 80 ላይ ያለው ኮንሱም ማድረግ አይችልም፣ ዜሮ ነው ማለት ነው። ኢንከም ዜሮ፣ ኢንከማችን ዜሮ ሲሆን ኮንሰፕሽናችን ኤ ይሆናል ማለት ነው። ገቢያችን ዜሮ ሲሆን ኤ ነው ኮንሱም እናደርገው። ዛት ሚንስ ገቢ የለንም ግን አውቶኖመስ እናደርጋለን። ኤ የሚባል ፕሮዳክት ኮንሱም እናደርጋለን። ከየት ሊሆን ይችላል? ከተለያየ ነገሮች። ስፔንዲንግ ኢኳል ቱ 18 ሲፒ 80 ብር መፈለግ አለብን። ከበድረን ሊሆን ይችላል ኦር ከባለፈው ሴፍ ካደረግነው ነገር ሊሆን ይችላል። ከዛ ልናመጣ እንችላለን ማለት ነው። እዛ አማውንት ኦፍ አውቶኖመስ ኮንሰፕሽን ይባላል ማለት ነው። ሃስ ኢንከም ኢንክሪዝ ኮንሰፕሽን ስፔንዲንግ ኦልሶ ኢንክሪዝ። ያ ኦብቪየስሊ የትሩ ነው። ገቢያችን ሲጨምር ኢንከማችን በጨመረ ቁጥር ሁሌም ቢሆን ኮንሰፕሽናችንም ይጨምራል ማለት ነው። ይሄ ማየት ትችላላችሁ፣ ራሳችሁን ቼክ ማድረግ ትችላላችሁ። ገቢያችሁ በጨመረ ቁጥር ፍላጎታችሁም ይጨምራል። ግን ሴቪንግ ይበልጣል። ሁሌም ደግሞ ገቢያችሁ በጨመረ ቁጥር ሴቭ የምታደርጉትና ኮንሱም የምታደርጉት ነገር ሁለቱም ቢጨምሩም ሴቭ የምታደርጉት ነገር ግን ሞር ከኮንሰፕሽን ይበልጣል ማለት ነው። ስለዚህ the rate of increasing consumption is lower than the rate of increasing incomes። ይህ በደንብ አንደርስታንድ ለማድረግ
በጣም ቀላል የሆነ አይዲያ ነው። ገቢያችሁ ሲጨምር ኢንክሪዚንግ ኢንከማችን ሲጨምር ኮንሰፕሽናችንም ይጨምራል። ምክንያቱም ጀነራል ፎርሙላ ስትመለከቱ ኢንካም ማለት ዋይ ማለት እዚህ ኳልስቱ ኮንሰፕሽን ፕላስ ሴቪንግ ነው። ገቢያችን ወይ ኮንሱም እናደርገዋለን ወይ ሴቭ እናደርገዋለን። ገቢያችን ሲጨምር እነዚህ ሁለቱ ይጨምራሉ። ኮንሰፕሽንም ሴቪንግም ይጨምራል። ነገር ግን ኮንሰፕሽን ከሁለቱም ያንሳል። ሞር ደግሞ ኮንሰፕሽን ከማመጨመር ያንሳል። ኮንሰፕሽን ይጨምራል ኢንከማችን ሲጨምር፣ ግን ከኢንከም ያነሰ ነው የሚጨምረው። ሲጨምሩ ኢንከም ከሁላቸውም የሚበልጥ ይጨምራል፣ ኮንሰፕሽንም ይጨምራል። ግን ከማያንሳል ከኢንከም ያንሳል፣ ከሴቪንግ ያንሳል ማለት ነው። ስለዚህ የጀነራል ነገር ነውና ጀነራል ነገር ተረድታችሁ ብትይዙት አሪፍ ይመስለኛል። ከዚህ ጋር አብሮ የሚነሳ ነገር ደግሞ አቬሬጅ ፕሮፐንሲቲ ቱ ኮንሱም የሚባል ነገር አለ። አቬሬጅ ነው የምንወስደው፣ የኮንሰፕሽን አቬሬጅ ማንሳት ማለት ነው። ኬንስ ፖስትፔትድ ዘ ሬሾ ኦፍ ኮንሰፕሽን ቱ ኢንከምስ። ስለዚህ በምናስገባው ገቢ ላይ ኦር ደግሞ በገቢያችን ምን ያክል ኮንሱም እናደርጋለን፣ አቬሬጁን ነው የምንወስደው። ምን ያክል ኮንሱም እናደርጋለን ኢንከማችን ሲጨምር ኢንከማችን ሲቀንስ ብሎ ያሰራው ኦር ፖስትድ ያደረገው ሀሳብ ነው ማለት ነው። ኬንስ አቬሬጅ ፕሮፐንሲቲ ኮንሱም ዘ ሬሾ ኦፍ ቶታል ኮንሰፕሽን ኤክስፔንዲቸር ቱ ዘ ቶታል ኦፍ ኢንከም ማለት ነው። ቶታል ኤክስፔንድ የምናደርገው ነገሮች አሉ ሲካፈል ለምናስገባው ገቢ ማለት ነው። በጨመረ ቁጥር ኢንከማችን በጨመረ ቁጥር ኮንሰፕሽናችንም እየጨመረ ነው የሚሄደው። የጊቭ ሌቭል ኦፍ ኢንከም ኢን አን ኢኮኖሚ ኢት ኢዝ ዘ ሜዠር ኦፍ ቴንደንሲ ኦፍ ኮንሱም ኢንከም ኦን አቬሬጅ ማለት ነው። ስለዚህ ካልኩሌት ለማድረግ ይችኛዋ ጀነራል ፎርማት ተጠቀማለች ኦን አቬሬጅ። ስለዚህ አቬሬጅ ፕሮፐንሲቲ ቱ ኮንሱም ማለት የኮንሰፕሽን ቶታል ኮንሱም የምናደርገው ሲካፈል የምናስገባው ዲስፖሲብል ኢንከም ማለት ነው። ከገቢያችን ኦር ከኢንከማችን ከምናስገባ አፍተር ታክስ ካስገባ ነው ገቢ በኋላ ምን ያክል ጨመረ ምን ያክል ቀነሰ ብለን ካልኩሌት የምናደርግበት ነገር አቨሬጅ ፕሮፐንሲቲ ኮንሱም ይባላል። አቬሬጅ ነው የምንወስደው ምን ያክል ኮንሱም እናደርጋለን የሚለው። እዚህ ኤግዛምፕል አስቀምጧል። if the consumer has 4,000 Ethiopian birr and make consumption expenditure of Ethiopian birr 3,000 then average propensity consume እንዴት ካልኩሌት እናደርጋለን ስንል ኮንሰፕሽን ኦቨር ኢንከም ማለት ነው። ኮንሰፕሽናችን ስንት ነው? 3000። ኢንከማችን ስንት ነው? ኮንሱመር ሃዝ 4000 ገቢ ያለው ማለት ነው። አፍተር ታክስ ከታክስ በኋላ ይመጣ። ስለዚህ 3000 ሲካፈል 4000 on average household 75% of incomes on to consume። በደንብ መረዳት ያለብን ነገር ምንድነው? 75% ያክሉ ከሚያስገባው ገቢ ኮንሱም ነው የሚያደርገው የሰውዬ። 25% ብቻ ነው ሴቭ የሚያደርገው ማለት ነው። 25 ብቻ ነው። ምክንያቱም ኢንከም ማለት ከሁለቱ ያወጣም ብለናል። ኮንሱም ፕላስ ሴቪንግ ነው። ስለዚህ የ4000 ብር ገቢ ያለው ሰው ኮንሱም የሚያደርገው 3000 ነው። ስንት ፐርሰንቱ ለኮንሰፕሽን ያውላል ማለት ነው? 75% ለኮንሰፕሽን ነው የሚለው። ቀሪው 25% ሴቭ ያደርጋል ማለት ነው። እንደዚህ አይነት ካልኩሌት የምናደርግበት አቨሬጅ ፕሮፐንሲቲ ኮንሱም ይባላል ማለት ነው። the value of average propensity consume may be greater than 1 because when income is at very low ኢንከማችን በጣም ሎ ከሆነ ኮንሰፕሽን ኤክሳይድ ኢንከምስ አንዳንዴ ከኮንሱም የምናደርገው ነገር ከገቢያችን ሊበልጥ ይችላል። ምክንያቱም ለምሳሌ ገቢ ባይኖረን አውቶኖመስ ውስጥ ብንሆን ከአንድ በላይ ሊሆን ይችላል ማለት ነው። ኮንሱም የምናደርገው ነገር ለምንንም ሊሆን ይችላል፣ በባለፈው ካስቀመጥነው ነገር ኮንሱም ልናደርግ እንችላለን ማለት ነው። ኤክሳይድ ኢንከምስ ሜክስ very basic necessity. This implies saving become negative for such consumption level. ሴቪንጋችን ኔጌቲቭ ይገባል ማለት ነው። ምክንያቱም ኮንሰፕሽናችን ከአንድ በለጠ ማለት ሴቪንጋችን ኔጌቲቭ ነው ማለት ነው።
እዚህ ጋር ከላይ ያለው ከአንድ በለጠ ማለት ይበዛ አንድ ነው መሆን ያለበት። እኩል ከሆኑ ሁሉንም ኮንሱም ብናደርግ እኩል ነው የሚሆኑት። እዚህ ጋር ያለው አንድ ነው የሚሆነው። ሁሉንም ያስገባነው ገቢ ኢንከም ኮንሱም ብናደርግ 100% ይሆናልና አንድ ይሆናል ማለት ነው። ግን ኢንከም ባይኖረን ተበድረን ነው ኮንሱም ስናደርግ ከአንድ በላይ ነው ማለት ነው። ስለዚህ የዛኔ ሴቪንግ የለም ማለት ነው። አንዳንዴ አቨሬጅ ፕሮፐርቲ ኮንሱም የምናደርገው ነገር ከአንድ ሊበልጥ ይችላል። ኢንኬዝ ኦፍ አውቶኖሚስ ኮንሰፕሽን ስላለ ማለት ነው። ሌላው ከዚህ ጋር ደግሞ የሚነሳው ማሪጂናል ፕሮፐርቲ ኮንሱም የሚል አለ ማለት ነው። ስለዚህ አቬሬጅን ወሰድን። አቬሬጅ ምን ያክል ከምናስገባው ገቢ ኮንሱም እናደርጋለን ኦን አቬሬጅ አየን። አሁን ደግሞ ማሪጂናል ነው አዲሽናል ነው የምናየው። ዛት ሚንስ ስሎፑ ወይም ደግሞ ቼንጁ ምን ያክል ነው የሚለው ነው የምናየው። ምን ያክል ይቀየራል። እዚህ ጋር አቬሬጁ ነው ያየነው። ካስገባ ነው ገቢ ምን ያክል ፐርሰንቱ ተጠቀምን ወር ኮንሱም አደረግን። እዚህ ጋር ደግሞ ካስገባው ነው ገቢ ምን ያክሉ ቼንጅ ሆነ፣ ምን ያክል ቼንጅ ተፈጠረ፣ ምን ያክል ኮንሱም አደረግን፣ ስሎፑ ምን ያክል ነው የሚለውን እናያለን ማሪጂናል ላይ ማለት ነው። ኢን ኮንሰፕሽን ፈንክሽን which is coefficient of disposable income ካልኩሌት ስናደርግ ከተመለከታችሁት ከዲስፖሲብል ኢንከም አጠገብ ስሞል ሲ ነበረች። ሲ ታይምስ ዋይዲ ነበር። ይቺኛዋ ኮንፊሸንት ምንድን ናት የሚለውን ቼንጅ ናት። ስሎፕ ኦፍ ኮንሰፕሽን ፈንክሽን ኢዝ ማሪጂናል ፕሮፐርቲ ኮንሱም ትባላለች ማለት ነው። ማሪጂናል ስሞሏ ማለት ነው። ኮንሰፕሽን ማለት ምንድን ነው አለ። ኮንሰፕሽን ኢዝ ኢኳልስ ቱ ኮንሰፕሽን ዜሮ አለ ፕላስ ሲ ታይምስ ዋይዲ ነበር። ኮንሰፕሽን ዜሮ ማለት አውቶኖመስ ኮንሰፕሽን የምንለው ነው። ኮንሰፕሽን ዋይዲ ማለት ደግሞ ይችኛዋ ስሞል ሲ ኢንዲዩስ ምንላት ኢንከማችን ላይ ዲፔንድ ሆና የምትመጣዎች። ስለዚህ ማሪጂናል ፕሮፐርቲ ኮንሱም ትባላለች ማለት ነው። The rate change in household tends to consume due to change in incomes. ቼንጁ ነው የሚያሳየን። ሬት ቼንጁ ምን ያክል ነው፣ ስሎፑ ምን ያክል ነው፣ ምን ያክል አዳረግን፣ ቼንጅ ኢን ኢንከም ኦር ምን ያክል ቀንሰናል። ኢንከማችን ሲቀየር ኮንሱም ያደረግነው ነገሮች ምን ያክል ቼንጅ አድርገዋል ብሎ የሚያጠናልን ፕሮፐርቲ ኦፍ ማሪጂናል ይባላል ማለት ነው። ኮንሰፕሽኑ ኢንከም ላይ ዲፔንድ ይሆናል። ስለዚህ ኢንከማችን ሲቀየር ምን ያክል ተቀየረ የሚለውን የሚያጠናልን ማሪጂናል ፕሮፐርቲ ኮንሱም ማለት ነው። ማሪጂናልን ያው በተለያየ እንትኖች ኢኮኖሚክስ ላይ ሰርታችሁታል። በተለያየ በፕሮዳክሽን በዩቲሊቲ በዲፈረንት ካይንድስ ኦፍ እንትን አይታችኋል። ስለዚህ ማሪጂናል ካለ ሁሌም ቼንጅ አለ ማለት ነው። ጀነራል ፎርሙላ ስትጠቀሙ ቼንጅ ኢን ኮንሰፕሽን ቼንጅ ኢን ኢንካም ማለት ነው። ከአቬሬጅ የሚለየው ምንድነው? አቬሬጅ ምን ያክሉ ተጠቅማችኋል ኦን አቬሬጅ ነው የሚወስደው። ከኢንከማችሁ ሲጨምር ወይም ሲቀንስ ኮንሰፕሽናችሁ ምን ያክል በገቢያችሁ ላይ ምን ያክሉ ኮንሱም አደረጋችሁ ኦን አቬሬጅ፣ በአቬሬጅ ምን ያክል ኮንሱም ታደርጋላችሁ ኢንከማችሁ ላይ ብሎ የሚሰራው አቬሬጅ ፕሮፐርቲ ኮንሱም ይባላል። ማሪጂናል ፕሮፐርቲ ኮንሱም ኢንከማችሁ ሲጨምር፣ ኢንከማችሁ ቼንጅ ሲያደርግ፣ ገቢያችሁ ሲቀየር ኮንሰፕሽናችሁ ምን ያክል ተቀየረ ብሎ የሚያጠና ነው። በዚህኛው ቼንጅ ኢን ኮንሰፕሽን ኦቨር ቼንጅ ኢን ዲስፖሲብል ኢንከም ብላችሁ ካልኩሌት ታደርጉታላችሁ ማለት ነው። ዲስፖሲብል excites at any rise in disposable income will be partly spent and partly saved. ስለዚህ ዲስፖሲብል ኢንከማችን ሁሌም ኢንከማችን ምንድን ነው የምናደርገው? ዲስፖሲብል ኢንከም ማለት አፍተር ታክስ ነው። ከታክስ በኋላ ያገኛችሁት ገቢ ነው። ግማሹ ሴቭ ታደርጉታላችሁ፣ ግማሹን ኮንሱም ታደርጉታላችሁ። ስለዚህ ፓርትሊ ስፔንት ነው፣ ፓርትሊ ሴቭድ ነው። ስለዚህ ስትሪክትሊ ሌስ ዛን 1 ኤንድ ግሬተር ዛን 0 ማለት ነው። ስለዚህ ኢንከማችን ዲስፖሲብል ኢንከማችን 0 ሌስ ዛን ዛት ሚንስ ማሪጂናል ፕሮፐርቲ ኮንሱም ሌስ ዛን 1 ከሁለቱ መካከል ነው የሚሆነው ማለት ነው። ከዚህኛው አያልፍም ማለት ነው። ይሄ ማሪጂናል ፕሮፐርቲ ኮንሱም ይባላል። ኪንስ ነው አኮርዲንግ ቱ ኦር አንደር ኪንዚያን ኮንሰፕሽን ፈንክሽን
ፈርስት ማርጂናል ፕሮፐንሲቲ ኮንሱም ኢዝ ቢትዊን 0 and 1 ማርጂናል ፕሮፐንሲቲ ኮንሱማችን በ0 እና በ1 መካከል ነው ያለው። የመጀመሪያው ሀሳብ የኪንስ ፈንክሽን መያዝ አለባችሁ። ኬኔዚያን ኢዝ ፐርሰን ኮንሱምሽንን ሲሰራ የመጀመሪያ ሀሳቡ ምንድነው? ማርጂናል ፕሮፐንሲቲ ኮንሱም ሁሌም ቢሆን በ0 እና በ1 መካከል ነው አለ። ሁለተኛው ሀሳቡ ደግሞ አቨሬጅ ፕሮፐንሲቲ ኮንሰምፕሽን ኮንሱም አቨሬጅ ፕሮፐንሲቲ ኮንሱም የምንለው ፌል ሃዝ ኢንከም ራይዝ ኢንከማችን ሲጨምር ኮንሰፕሽናችን ይቀንሳል ብሎ አሰበ። ኪንስ ነው ያለው። ፎልስ ሊሆን ይችላል፣ ትሩ ሊሆን ይችላል። ሶስተኛው ሀሳቡ ምን አለ? ኪንስ ኮንሰፕሽን ዲተርማይንድ ባይ ከረንት ኢንከምስ ገቢ ኮንሱም የምናደርገው አሁን ላይ ባለው ከረንትሊ ባለው ገቢያችን ነው። ሶስት ሀሳቦችን የያዘው ኬኔዚያን ኮንሰፕሽን ፈንክሽን ሲያጠና ኬንስ ስለ ኮንሰፕሽን ፈንክሽን ሲሰራ ሶስት ነገሮችን ፕሮፐርቲዎች ኦር ስቴፖች ኦር ደግሞ ሜን ፊቸሮችን አሉት ማለት ነው። የመጀመሪያው ማርጂናል ፕሮፐንሲቲ ኮንሱማችን በ0 እና በ1 መካከል ነው አለ። ሁለተኛ አቨሬጅ ፕሮፐንሲቲ ኮንሱማችን ፌል ያደርጋል ሲጨምር ኢንከም፣ ምክንያቱም ኮንሰፕሽን ኦቨር ዋይዲ ስለምንል የታችኛው በጨመረ ቁጥር ይሄኛው እየቀነሰ ይመጣል። ሪያሊቲው ደግሞ ስንመለከት ገቢያችን ሲጨምር ኮንሰፕሽን ይጨምራል እንጂ አይቀንስም። ኮንሱም የምናደርገው ነገር እየጨመረ ነው የሚለው። ሶስተኛ ሀሳቡ ምን አለ? ኮንሰፕሽን ዲተርማይንድ ባይ ከረንት ኢንከምስ ኮንሰፕሽን ዲፔንድ የሚሆነው አሁን ላይ ባለው ገቢያችን ብሎ ያምናል ማለት ነው ኪንስ። የተለያየ መከራከሪያ ያላቸው የተከራከሩበት እንትን ያሉትም አሉ። ቤስት ኤግዛምፕል እዚህ ጋር ተቀምጦ ታገኛላችሁ። ትሩ ነው አይደለም የሚለውን የምትቀበሉታለ ማትቀበሉታለ። ግን ኪንስ ኮንሰፕሽን ፈንክሽን ሲያጠና ምን አይነት ፖይንቶች አውርቷል የሚለውን ይህ ሀሳብ ለመያዝ ያክል መረዳት አለባችሁ ማለት ነው። ቤስት ኤግዛምፕል እነዚህ ተቀምጦ ታዩታላችሁ ማለት ነው። ይሄ አሲዩም ፋሚሊ ኮንሰፕሽን ታይፕስ ኦፍ ኢንዲኬትስ 4.1 አይ ቲንክ የመጀመሪያው ቴብል ካያችሁት ኮንሰፕሽን 80 ሲደመር 0.7 ዋይዲ አጠቃላይ ይቀመጥ ከተባለ በዚህ ፎርሙላ ማስቀመጥ እንችላለን። 80 ማለት 0 ነው ማለት ነው። ኮንሱም የምታደርጉት 0 ነው። በ80 ብር የምትገዙት የለም ማለት ነው። ግን ምንም ገቢ ባይኖራችሁ 80 ኮንሱም ታደርጋላችሁ። በህይወት ለመኖር 80 ብር ከየትም ታመጣላችሁ፣ ኮንሱም ታደርጋላችሁ። ኤ የሚባል ፊደልን ኦር ደግሞ ኤ የሚባል ፕሮዳክትን ኮንሱም ለማድረግ የግድ 80 መፈለግ አለባችሁ። 80 ወይ ካለፈው ሴቭ ያደረጋችሁት ነገር ተጠቅማላችሁ ወይም ከጓደኞቻችሁ ትበደራላችሁ። ከምታውቁት ለምናችሁም ቢሆን 80 ያክል ያስፈልጋችኋል ሰርቫይቭ ለማድረግ ማለት ነው። ሌሎቻችሁ ገቢያችሁ እየጨመረ ስለሚሄድ በዛ ማግኘት ትችላላችሁ። በዚህ ሞዴል የተጻፈው ነገር ታገኛላችሁ ማለት ነው። ጀነራል ነገር ስለሆነ አንደርስታንድ ለማድረግ በቤዝድ የምታደርጉት በቁጥር ቢሰጣችሁም በዛ መስራት ትችላላችሁ ማለት ነው። ስለዚህ ኤምፒሲ that means marginal propensity of consumption ምን ማሟላት አለበት ስንል marginal propensity of consumption the value lies between 0 and 1 በ0 እና በ1 መካከል ነው ያለው ሁሌም። 0 means no change in consumption 0 ነው ስንል ኮንሰፕሽን አልተቀየረም ስንል ነው። 1 ነው ስንል ደግሞ show the maximum total consumption there new income 1 ሆነ ማለት ቼንጅ ስናደርግ 1 ነው ስንል በጣም ማክሲመሙ ሾው የሚያደርገን አዲስ ኢንከም ላይ ማክሲመም የሆነ ኮንሰፕሽን ተጠቅመናል ማለት ነው። ማርጂናል ፕሮፐንሲቲ ኮንሱም ኦር ኮንሰፕሽን ዲክራይዝ የሚያደርገው ኢንክሪዝ ኢንከም ነው። ተመሳሳይ እንትና ወርድ ማለት ነው ኬንስ። ኢን አዘር ወርድ ኤምፒሲ ኦር ማርጂናል ፕሮፐንሲቲ ኮንሱም the poor is higher than MPC of rich ዲክሪዝ የሚሆነው ኢንክሪዝ ኢንከማችን ሲጨምር ኮንሰፕሽናችን ይቀንሳል። የኬኔዚያን ሀሳብ ለምሳሌ ፑሮች that means ድሃዎች ከሀብታሞች የበለጠ ኮንሱም ያደርጋሉ ብሎ ያምናል። the poor people tend to consume higher proportion their income relative to riches ከሀብታሞች ውስጥ አንጻር ሲታዩ
አብዛኞቹ ኮንሱም የሚያደርጉት ድሃዎች ናቸው ብሎ ያምናል ማለት ነው። ፕሮፐርቲ ኦፍ ኤምፒሲ ባይ ዘ ዌይ ይሄኛው ወርድ በደንብ መረዳት አለባችሁ። የኬንስ ሀሳብ ናቸው። ኬኔጃን ስለ ፈንክሽን ነው ኮንሰፕሽን ያጠናው። ኢንተረስት ሬት እና መኒ ያጠና ሰው ነው፣ ኢኮኖሚስት ነው። ኮንሰፕሽን ላይ ካጠናቸው ጥናቶች መካከል ያስቀመጣቸው ፖይንቶች ናቸው። ስህተቶች አሉበት፣ ግን እሱ የእሱ ሀሳብ ነው፣ ተረድቶት ያስቀምጠው ነገር ነውና እናንተ ኬንስን ያስቀምጠው ሀሳብ መረዳት ነው የሚጠበቅባቸው እንጂ ልክ ነው አይደለም የሚለውን የምንገመግብበት ታይም አይደለም። እንደ ኢኮኖሚስት ያጠናው ጥናት ኬንስ ማሪጂናል ፕሮፐንሲቲ ቱ ኮንሱም እና አቨሬጅ ፕሮፐንሲቲ ቱ ኮንሱም ማሟላት ያለባቸው ካራክተሮች ብሎ አስቀምጧል። ስለዚህ ማሪጂናል ውስጥ እነዚህ ሀሳቦችን አሉ። ማሪጂናል ሁሌም በዜሮ እና በአንድ መካከል ያለ ነው። ማሪጂናል ላይ ኢንከማችን በጨመረ ቁጥር ኮንሱም የምናደርገው ነገር እየቀነስን ነው የሚመጣው። ይሄኛው ለሁለቱም ሀሳብ የሚሆን ነው። ከአቬሬጅ ፕሮፐንሲቲ ኮንሱምን ያመጣው ሀሳብ ነው። ስለዚህ ድሃዎች ከሀብታሞች የበለጠ ኮንሱም ያደርጋሉ። ድሃዎች ሴቭ ነው የሚያደርጉት ብሎ ሀብታሞች ሴቭ ነው አብዛኛው ሰዓት የሚያደርጉት ብሎ ያምናል ማለት ነው። Below present in the consumption function, several points are originating from the graph. First, the consumption function is an increase the function of income. It is upward sloping lines. On the axis with the measure of disposable income. On the y-axis, the measuring of the level of consumption. You have to consume constant marginal property consume, and hence the consumption function linear lines. Second, consumption does not pass through the origin, its y-intercept always given. እነዚህ የተሰጡን ነገሮች ናቸው። ምንድን ነው የሚለውን ከስር ተጽፎልን በቴብሉ እናገኘዋለን ማለት ነው። አማውንት ኦፍ ኮንሰፕሽን ምንድን ነው? የትኛው ነው? ኢንዲስ ኮንሰፕሽን የትኛው ነው? ማርጂናል ፕሮፐንሲቲ ኮንሰፕሽን ማለት ግራፉ ላይ ምንድን ነው የሚያሳየው? ፍላተር ኤንድ ስቲፐር ነው፣ ማግኒቲዩድ ነው። ስቲፐር ኮንሰፕሽን ፈንክሽን ሪፕሬዘንት ዘ ኮንሰፕሽን ፈንክሽን ዊዝ ሃየር ኤምፒሲ and flatter consumption function for small MPC. ስቲፐር እና ፍላተሮች አሉ። በጣም አብዝተን ስቲፐር ማለት በጣም ትንሽ ኮንሱም ስናደርግ ማለት ነው። ፍላተር ደግሞ ሃየር የሆነ ኮንሰፕሽን ፍላተር ኮንሰፕሽን ስሞለር ኤምፒሲ። በተቃራኒው ፍላት አድርገን ኮንሱም የምናደርጋቸው ፈንክሽኖች ትንሽዬ ስሞለር ኤምፒሲ ሲኖረን ማለት ነው። ስቲፐር ነው ስናደርግ ደግሞ ሃየር የሆነ ኤምፒሲ ሲኖረን ማለት ነው። እዚህ ጋር ግራፉ ላይ ተቀምጦ እናገኘዋለን። ማርጂናል ፕሮፐንሲቲ ቼንጅ ኢን ኮንሰፕሽን ኦቨር ቼንጅ ኢን ዲስፖሲብል ኢንካም ነው። እዚህ ጋር የኮንሰፕሽን ግራፍ ነው ማለት ነው የሚያሳየን። ኮንሰፕሽን ስታርቲንግ ቢያንስ የኮንሰፕሽን ግራፍ በአውቶኖሚስ ላይ ይጀምራል፣ ዜሮ ላይ ማለት ነው። የሆነ ኮንሱም የምናደርገው ነገር ይኖራል ማለት ነው። ይሄኛው ዲስፖሲብል ኢንካም ነው፣ ይሄኛው ኮንሰፕሽን ግራፍ ነው ማለት ነው። ዋይ አክሲሳችን ኮንሰም የምናደርገው ነገር ነው። ይሄ ደግሞ ገቢያችን ነው፣ ዲስፖሲብል ኢንካማችን ነው ማለት ነው። ስለዚህ ዲስፖሲብል ኢንካም ይችኛዋ ላይን ትሸፍናለች፣ ይሄኛው ደግሞ ኮንሰፕሽን ይዛል ማለት ነው፣ ዋይ አክሲሳችን ማለት ነው። ስለዚህ ሁሌ ኮንሱም የምናደርገው ማሪጂናል የሁለቱ ጭምር ነው ማለት ነው። ማሪጂናል ማለት ቼንጂንግ ኮንሰፕሽን ይሄኛው ላይን፣ ይችኛዋ መስመር ቼንጂንግ ኮንሰፕሽን ሲካፈል ለዋይ አክሲስ ማለት ነው። ይችኛው ፖይንት ማለት ነው። ይሄኛው ፖይንት ኤምፒሲ ይባላል። ኤምፒሲ ማርጂናል ፕሮፐንሲቲ ኦፍ ኮንሰፕሽን ማለት ነው። ትሪያንግሏ ማለት ነው። ይችኛው ትሪያንግሏ ማርጂናል ፕሮፐንሲቲ ኦፍ ኮንሱም ትባላለች ማለት ነው። ስለዚህ ኮንሰፕሽን የፈንክሽን ኦፍ ኢንካም ኤክስፕረስ የሚደረገው ብዙ ጊዜ በዚህ ኤክስፕረስ ይደረጋል ማለት ነው። ይሄኛው ያሳየናል፣ ይሄ ግራፍ ያሳየናል ማለት ነው። ስትሬት ላይን ነው የሚያሳየን ማለት ነው። ግራፉ ምን አይነት እንትን ያሳያል? ዲስፖሲብል ኢንካም ቼንጅ ያደርጋል። ኤምፒሲ ቼንጅ ነው። ኢንካማችን ቼንጅ ባደረገ ቁጥር ማርጂናል ፕሮፐንሲቲ ቱ ኮንሱም የምናደርገው ነገር ኦልሶ ቼንጅ ያደርጋል። ይሄ ብቻ አይደለም፣ ኤፒሲም ቼንጅ ያደርግብናል ማለት ነው። ኢኒሻል ሶርስ ኦፍ ቼንጅ ኢን ሞዴል ኢዝ ቼንጅ ኢን ዲስፖሲብል ኢንካም። ማርጂናል ፕሮፐንሲቲ ቱ ኮንሱም ዘ ሬሽዮ ኦፍ ቼንጅ ኢን ኮንሰፕሽን ቱ ቼንጅ ኢን ዲስፖሲብል ኢንካም። የምታውቁት ፎርሙላ ስለሆነ ድጋሚ ማብራራትን አስፈላጊ ነው ብዬ አላምንም ማለት ነው።
ሶ ኮንሰፕሽን ካን ቢ አፌክትድ ስሪ ዌይ። ምናልባት ኮንሰፕሽን በሶስት መንገዶች አፌክት ሊደረግ ይችላል። የመጀመሪያው ቼንጅ ኢን ማርጂናል ፕሮፐንሲቲ ቱ ኮንሱም፣ ማርጂናል ፕሮፐንሲቲ ቱ ኮንሱማችን ቼንጅ ሲሆን ኮንሰፕሽን አፌክት ሊደረግ ይችላል። ሁለተኛው ዲስፖሳብል ኢንካም ቼንጅ ሲሆን አፌክት ሊደረግ ይችላል። በመጨረሻ አውቶኖመስ ኮምፖነንት ኦልሶ ፖዚሽን ኦፍ ኮንሰፕሽን ፈንክሽን፣ ምናልባት አውቶኖመስ ኮንሰፕሽናችን ቼንጅ ያደርጋል። የምንጠቀመው አውቶኖመስ ኮንሰፕሽን ምን ያክል ነው የሚለውን ዜሮ ቢሆነን ገቢያችን የምንጠቀማቸው በተለያየ ነገሮች፣ አሁን ለምሳሌ ብንታመም የምንጠቀመው ነገር ወይ ሊጨምር ይችላል ወይ ሊቀንስ ይችላል። በተለያየ ነገሮች እንደዛ ቼንጅ ይሆናል ማለት ነው። ስለዚህ ኮንሰፕሽናችን በዚህ አፌክት ሊደረግ ይችላል ማለት ነው። ዲተርሚናንቶች አሉት ኮንሰፕሽን። ዲተርሚናንት ተብሎ የተቀመጡ ነገሮች አሉት። ዲስቲንክሽን ቢትዊን ኮንሰፕሽን ስፔንዲንግ ባይ ሃውስሆልድ ኤንድ ናሽናል ኮንሰፕሽን ኤክስፔንዲቸር፣ እንደ አንድ ሃውስሆልድ እና እንደ አገር አቀፍ ኮንሰፕሽን ኤክስፔንዲቸር ዲስቲንክሽኖች ስናይ ዲተርሚናንቶች ይኖሩታል ማለት ነው። ዊ ካን አግሪጌት ሃውስሆልድ ኮንሰፕሽን ኤክስፔንዲቸር ቱ ጀነሬት ናሽናል ኮንሰፕሽን ኤክስፔንዲቸር። ጀነራሊ ስፒኪንግ ኮንሰፕሽን ኤክስፔንዲቸር ኢዝ አ ማክሮ ኢኮኖሚክ ቫሪያብል ክሩሻል ቱ ኤኒ ኢኮኖሚክ ፐርፎርማንስ። ስለዚህ ኮንሰፕሽን ማክሮ ኢኮኖሚክ ቫሪያብል ነው። በጣም ሚን ከምንላቸው ክሩሻል ከሆነ ኢኮኖሚ ፐርፎርማንስ ውስጥ ሜጀር ለማድረግ ጂዲፒያችን ሜጀር ለማድረግ ስለሚጠቅመን ማለት ነው። 6 ሜን ዲተርሚናንት ኦፍ ኮንሰፕሽን። የኮንሰፕሽን ዲተርሚናንት ተብሎ የተቀመጡ በዋናነት ዋና ናቸው የተባሉት 6 ነገሮች ተቀምጧል ማለት ነው። ማጆር ዲተርሚናንት ተብለው ነው የተቀመጡ። እነዚህ በኢንዲቪዥዋል ሌቭል እና በናሽናል እንደ ሀገርም እንደ አንድ ግል ተጠቃሚ ዲተርሚናንት ናቸው ተብሎ የተቀመጡ። የመጀመሪያው ኢንከም ነው። ማኒ ኢንከም። ኢንከም ኢዝ ፕራይመሪ ዲተርሚናንት ኦፍ ኮንሰፕሽን። ኮንሱም ለማድረግ በዋናነት ማተር የሚያደርጋቸው ኢንከም ነው፣ ፕራይመሪ ነው። አን ኢንክሪዝ ኢንከም ሪዛልት ኢንክሪዝ ኮንሰፕሽን ነው። በቃ ሄልዌይስ ዌን ኢንከም ዲክሪዝ ኮንሰፕሽን ኦልሶ ዲክሪዝ። ስለዚህ ኢንከማችሁ በጨመረ ቁጥር ኮንሱም የምታደርጉት ነገርም ይጨምራል። ስለዚህ ማጆር ዲተርሚናንት ነው ማለት ነው። ሌላኛው ዲስትሪቢዩሽን ኦፍ ኢንከም ነው። ኮንሰፕሽን ኤክስፔንዲቸር ፐር ዩኒት ኢንከም ኢዝ ሞር ፎር ፑር ፒፕል ዛን ሪች ፒፕል። የኢንከማችሁ ኮንሱም ከምታደርጉት ከመጣ በኋላ ፐር ዩኒት ኢንከም ኢዝ ሞር ፎር ፑር ፒፕል ዛን ሪች ፒፕል። ዲስትሪቢዩሽን ኦፍ ኢንከም የምንለው ማለት ነው። ኢንከማችሁ ከገባ በኋላ ለየትኛው እንደምታደርጉት አብዛኛው ከድሆች የበለጠ ሀብታሞች ነው የሚጠቀሙት ማለት ነው። ሌቭል ኦፍ ዳይሬክት ታክስ ራሱ አፌክት ያደርገዋል። ኮንሱም እንዳታደርጉና እንድታደርጉ የሚያደርጋችሁ ታክስ። ሃየር ሌቭል ኦፍ ዳይሬክት ታክስ ካለባችሁ ሎ ሌቭል ኦፍ ፐርሰናል ዲስፖሲብል ኢንከም ነው። ኢንከማችሁ ይቀንሳል ማለት ነው። ኢንከም ቀነሰ ማለት ደግሞ ኮንሰፕሽን ይቀንሳል ማለት ነው። ስለዚህ ዳይሬክት ታክስ ራሱ አፌክት ያደርጋቸዋል ማለት ነው። ቀጥታ ከኢንከማችሁ የሚቆረጥ ታክስ ዳይሬክት ታክስ ይባላል። ያ ታክስ ደግሞ ለኢንከማችሁ ተጽዕኖ ያደርገዋል። ኤክስፔክቴሽን አባውት ፊውቸር ኢንከም ኤንድ ፕራይስ። ኢፍ ፕራይስ ኤንድ ኢንከም አር ኤክስፔክትድ ቱ ራይዝ ኢን ዘ ፊውቸር ፕሬዘንት ኮንሰፕሽን ዊል ኢንክሪዝ። ለምሳሌ ለወደፊቱ ኮንሱም የምታደርጉት እቃ ዋጋው የሚጨምር አይነት ነገር ከሆነ ራይዝ ኢን ዘ ፊውቸር the price and income are expected to rise in the future። ለወደፊቱ ይጨምራል ዋጋው እና ገቢው ይጨምራል ብላችሁ የምታስቡ ነገር ከሆነ present consumption will increase። when people expect fail in either income or price they tend to lower current consumption። ለወደፊቱ ይቀንሳል ብላችሁ ካሰባችሁ ደግሞ ኮንሰፕሽናችሁ እየቀነሳችሁ ታስቀምጣላችሁ ለወደፊቱ ማለት ነው። ወደፊቱ ምናልባት ፕራይሱ የሚቀንስ አይነት ነገር ከሆነ ታስቢስ ገበያችሁ የሚቀንስ ነገር ከሆነ አሁን ቀንሳችሁ ትጠቀማላችሁ፣ ወደፊት የምትጠቀሙ ነገር የላችሁ። ስለዚህ ኤክስፔክቴሽን አባውት ፊውቸር ኢንከም ኤንድ ፕራይስ አፌክት ያደርገዋል ማለት ነው። ሬት ኦፍ ኢንተረስት ነው ሌላኛው ማለት ነው። ሬት ኦፍ ኢንተረስት ወለድ የምንለው ኢንክሪዝ ሬት ኦፍ ኢንተረስት ሊድ ቱ ሪዳክሽን ኮንሰፕሽን። ሰዎች ኢንተረስት ኦር ወለድ ሃይ ከሆነ ሰዎች ሴቭ ነው የሚመርጡት፣ ሴቪንግ ነው የሚመርጡት ከኮንሱም ከማድረግ።
ስለዚህ ከምጠቀምበት ስቴብል አድርገው ሃይ የሆነ ኢንተረስት ወለድ ስላለው ላስቀምጠውና ለወደፊት እጠቀማለሁ ብሎ ያስባል። ስለዚህ በተለያየ ቦታዎች ባንክ ላይ ሊሆን ይችላል፣ ፋይናንሻል ኢንስቲትዩሽን ላይ ሄዶ ሴቭ ያደርጋል። ስለዚህ ሬት ኦፍ ኢንተረስት ኢንክሪዝ ሲያደርግ ኮንሰፕሽን ዲክሪዝ ያደርጋል። በተቃራኒ ቫይቨርስ ናቸው። ስለዚህ ኮንሰፕሽን አፌክት ይደረጋል። ሜን ዲተርሚናንት ኦፍ ኮንሰፕሽን ሬት ኦፍ ኢንተረስት ማለት ነው። ዘላስት ዋን ሌቭል ኦፍ ዌልዝ ነው። ሃየር ዌልዝ ሌቭል ቱ ሃየር ኮንሰፕት ኤክስፔንዲቸር ፕሪንሲፓል ኦፍ ላይክ እንደ ገቢ ነው የሚታየው እዚህ ጋር። ሀብት ካላችሁ ሃየር ሀብታም የምንላቸው ወይ ሃይ የሆነ ገቢ ሀብት ካላችሁ ኮንሱም የምታደርጉት ነገርም ሃይ ይሆናል ማለት ነው። ስለዚህ ሃይ የሆነ ገቢ ያላቸው ሰዎች ሃይ የሆነ ሴቭ ያደርጋሉ ኮንሱም ያደርጋሉ ማለት ነው። ሴቭ ቢኖራቸውም ግን ከፍተኛ ገቢ ካላችሁ ሀብታም ከሆናችሁ ኮንሱም ታደርጋላችሁ ማለት ነው። ሶ ዚስ ኢዝ ኦል አባውት ኮንሰፕሽን። ስለ ኮንሰፕሽን ያየንበት ቶፒክ ነው ማለት ነው። ኮንሰፕሽን ላይ ሜቢ አንደርስታንድ ማድረግ ያለባችሁ ነገር ምንድነው? ኮንሰፕሽን ማለት ነው ማለት ነው። ኮንሰፕሽን ማለት የሁለቱ ሀሳብ ዛት ሚንስ የአውቶኖመስ እና ፕላስ የኢንዲዩስ ኮንሰፕሽን ድምር ነው። ኦር የሁለቱ ሀሳቦች ጥምርታ ነው። አውቶኖመስ ኮንሰፕሽን ማለት ምንም ገቢ ባይኖራችሁ ሰርቫይቭ በህይወት ለመኖር የምታደርጉት ኮንሱም አውቶኖመስ ይባላል ማለት ነው። ኢንዲዩስ ኮንሰፕሽን ደግሞ ከገቢያችሁ ዲፔንድ ይሆናል ማለት ነው። ኢንከማችሁ ላይ ዲፔንድ የሚሆን ነው ማለት ነው። ሶ አኮርዲንግ ቱ ኪንስ በኪንስ መሰረት አቨሬጅ ፕሮፖሲቲ ኮንሰፕሽን እና ማርጂናል ፕሮፖሲቲ ኮንሰፕሽንን ምን ይመስላሉ የሚለውን አይተናል። ሶ አቬሬጅ ላይ ማሟላት ያለበት 3 ፖይንቶችን አይተናል። ማርጂናል ፕሮፖሲቲ ኮንሰፕሽን ማሟላት ያለበት 3 ፖይንት ላይ አይተናል። 2 ፖይንቶችን አይተናል። አቬሬጅ ላይ አቬሬጅ ፕሮፖሲቲ ኮንሰፕሽን አንድ ሰው ኮንሱም ሲያደርግ ዛት ሚንስ ኢንከማችን በጨመረ ቁጥር ኮንሰፕሽናችን ይቀንሳል ብሎ ያምናል። አቬሬጅ ፕሮፖሲቲ ኮንሱም ማለት ከምናስገባው ገቢ ምን ያክል ኮንሱም እናደርገዋለን ኦር አቬሬጅ እናያለን። ማርጂናል ፕሮፖሲቲ ኮንሰፕሽን ማለት ደግሞ ኢንከማችን ሲጨምር ኢንከማችን ቼንጅ ሲያደርግ ኮንሰፕሽናችን ምን ያክል ቼንጅ ያደርጋል የሚል ነገር አይተናል ማለት ነው። ዘላስት ዋን ዲተርሚናንቶቹ ምንድናቸው የሚለውን አፌክት ሊያደርጉት የሚችሉት ነገር ኮንሰፕሽናችን ምንድን ነው ብለን አይተናል ማለት ነው። this is all about this video and lessons. So thank you for attention. ጥያቄ ሀሳብ ምናምን ካላችሁ write in comments. I respond for your comments. መልስላችኋለሁ። ይመቻችሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ